እና ኢትዮጵያ ውስጥ ጥርስ መታመም ማለት በጣም ከባድ ነው፣ ሀቂቃትም ማለት ነው ከምላችሁ በላይ ሄዳችሁ ራሱ እዛ ምንም ነገር ጥንቃቄ ባልተሞላበት ዝም ብሎ በቃ እንትኑ አፌ ደሙን እንደሞላሁ ነው ቤት የገባሁት። ቤት መጥቼ ነው በውሃ የተመጠመኩት። ውሃ ይሰጧችሁ ምን አይሏችሁ፣ በቃ ሶፍት አልገዛሽም እንደ ይለኛል። ጭራሽ ተሱ ነው ውሃና ሶፍት መኖር የነበረበት። እንግዲህ ደሴ መናኸሪያ አካባቢ ቃል ስፔሻል የጥርስ ሕክምና የሚል ነው። እንግዲህ ዝም ብዬ ማንኛውም ቦታ አይደለም የሄድኩት ሀቂቃትም ማለት ነው። ግን ኢትዮጵያ ውስጥ ያሉ ዶክተሮች ኢትዮጵያ ውስጥ በጣም መታመም ከባድ ነው፣ ለመታከምም ከባድ ነው የሚሆነው። አረብ ሀገር እኔ 2 ያስወጥቻለሁኝ። ግን ታጥቤ ምን ብዬ በቃ በስነ ስርዓት ደሙን ጥጥ ተሰጥቼ ተቀያሪ ተሰጥቶ የተራሳቸው ሁሉን ነገር አስተካክለው ሰጥተውኝ ነው። መድኃኒት ፋርማሲ የሚታዘዝ ችግር የለውም። ግን የጥጥ ምናምን ነገር ሶፍት ምናምን ከነሱ ነው የሚሆነው። ኢትዮጵያ ውስጥ ግን እንደዚህ አይነት ነገር የለም። ብቻ አስቸጋሪ ነው። አላህ ይጠብቃል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዴት ናችሁ? ሰሞኑን ማለት ነው ጥርሴን አስወጥቻለሁ እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ከዚሁም አንሶ ማለት ነው ከአረብ ሀገር ከመጣሁ አሁን 2 ዓመት ሊሆነኝ ነው ማለት ነው። እና ያው ጥርስ ህመም በጣም አሞኝ ነበር እና አስወጣሁኝ። እንደምታዩት አብጧል፣ ግን አልተሻለኝም። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። አሁን እንኳ ከባድ ነው ጥርስ ህመም መቼም በሁሉም ቤት ያለ ነው አውቃለሁ። በተለይ የስደት እህቶቼ በጣም ነው ጥርሳችሁን የሚያማችሁ። እኔም ጥርሴን የተለከፍኩት አረብ ሀገር ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። አንዳንድ ጊዜ ደግሞ ስበብ ይፈጠራል፣ ይደራረባል ማለት ነው። ሰሞኑን በዚህ ወር ማለት ነው በጣም ነው አሞኝ የከረመው። ጉፋን፣ ከዛ ደግሞ ሆድ ህመም፣ ከዛ ጥርስ ህመም፣ ብቻ እኔንም ልጄንም በቃ አሞኝ የከረመው እላቸዋለሁ። እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ጠፍቻለሁኝ ያው ከጊዜ ማጣትና ስላመመኝም ስላልተመቻቸልኝ ነው ማለት ነው ውዶች። እና እንዴት ናችሁ? መሸፋፈን በነገራችን ላይ አልችልበትም እኔ እንደዚህ ማለት ነው። አሁን ራሱ ፈኞ ንፋስ እንዳይገባበት ምናምን ይሉኛል እና እንዲሁ ይጨንቀኛል። ለምን እንደው አላውቅም፣ ጭንቅ ነው የሚለኝ። እና ውዶቼ እስኪ ዱአ አድርጉልኝ። ወላሂ አላህ አፊያችንን ይመልስልን ሁላችንን። በተለይ ጥርስ ህመም በጣም ከባድ ነው እና አንድ ጥርስ ለማስወጣት ኢትዮጵያ ውስጥ 1000 ብር ነው። የካርድ 200 ብር፣ ማስወጫ 800 ብር፣ መድኃኒት 400 ብር፣ 250 600 ብር ህመም ሲሰማና የሆነ ማድረጊያ ነገር ይሰጣሉ ማለት ነው። እና ውዶቼ ከባድ ነው። አረብ ሀገር ይባላል እንጂ ኢትዮጵያም ውስጥ ጥርስ ህመም በቃ ሁሉም ያሰቃየዋል። ሀገራችን ላይ ቸኩሌት ነገር በስቷል መሰለኝ እና በቃ ከባድ ሆኗል። ሁሉም ሰው እየታመመ በቃ እያስወጣ ምናምን ነው እና እኔ ብቻ አይደለሁም። አረብ ሀገር ብቻ ደግሞ አይደለም፣ እዚህ ሀገር ራሱ በቃ ጥርስ ህመም በጣም ከባድ ነው እና እንዴት አድርገው እንደሚያወጡ ደግሞ ጨዋታ በሉት። ሂደው ይሄ ቤተሰብ ምንድን ነው ይሄ የድሮ የሚያወጡበት ስም ጠፋብኝ፣ በኋላ ስሙን ረሳሁት። ሳስታውስ እነግራቸዋለሁ። ለማንኛውም ማለት ነው እና በዛ የሚወጣ ነው የሚመስለው።
በወሮንጦ የሚወጣ ነው የሚመስለው። እና በቃ እንደዛ አድርገው ነው አያጥቧችሁ፣ ምን አይሏችሁ። ውስተ ራሱ ሶፍት ራሱ የጥጥ ነገር የለም እነሱ ጋር። ብራችሁን ከፍላችሁ ውልቅ ብቻ ነው። ሶፍት የለም፣ ጥጥ የለም። ተጨማሪ መድኃኒት ፋርማሲ ያዙላችኋል። እነሱ የራሳቸውን ብር እዛ እንትን ይላሉ። ሶፍት እንኳ አንዲት ሶፍት መዞ አይሰጥም። እኔ ግን መዝዤ ወሰድኩበት ተናድጄ፣ ሀቂቃትም ማለት ነው።